ውድ የሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው አለው። እንኳን ለኢድ በሰላም አደረሳችሁ። እኔ ያው ሙስሊምም ባልሆን መድረሳችን ብቻ በቂ ነው። ስለደረስን ነው። የሰው ልጅ በሕይወት ሲኖር እግዚአብሔር ይመስገን ማለት አለበት። የዛሬውን ቀን ላለመድረስ ሳይደርስ ቀርቶ ብዙ ሰው ሞቷል፣ ብዙ ሰው ህይወቱ አልፏል እና ብቻ ተመስገን ነው። የዛሬ አመት ነው ኢድ። የዛሬ አመት ሰዎቼ የሆነበት ይዘውኝ ሄዱ። ከዛ ይዘውኝ ሬስቶራንት፣ ትልቅ የሆነ ሬስቶራንት ነው ይዘውን የሄዱት። ከዛ በዚህ ሁሉ ሰው እኔ ብቻ ነበርኩ ሰራተኛ፣ ሌላ ሰራተኛ የለም። ከዛ ቁጭ አልኩ። እነሱ ብዙ ናቸው፣ ፋሚሊ ተሰብስበው ነው የሄዱት። ከዛ ይዘውኝ ሄዱን። ያው ከልጅ ጋር ተከትዬ ነው የሄድኩት እና ይዘውኝ ሄደው በግል አስቀመጡኝና ለኔ ሁሉ ነገር መበላ ነገር ሰጡኝ። እነሱ 2 ቴብል ሞልተዋል። ወደ 30 እንደዚህ ይሆናሉ ከልጆቻቸው ማለት ነው። አንድም ህፃን ከኔ ጋር ቁጭ ብሎ የበላ የለም። አንድም ህፃን ወይ በኔ መጣ አጠገብ ላይ ቁጭ ያለ የለም። እና እዛች ዳር ላይ ለኔ እነሱ ጋር የቀረበ ሁሉም እኔ ጋር አለ። ግን ሆድ ባሰኝ፣ ፈጣሪ ሆድ ባሰኝ። አለቀስኩኝ፣ ስሜታዊ ሆንኩኝ፣ ተሰማኝ። እና አስተናጋጆቹ ደግሞ መተው ምን አነሰሽ ይሉኛል፣ ይጠይቁ ልክ ለሰዎቹ እንደሚጠይቁም ለኔ ይጠይቁኛል። እኔ ሆድ ባሰኝ፣ ኬት እንደሚመጣ እንባው አላቅም። አለቀስኩኝ። ዞር እያልኩ አለቅሳለሁ፣ ዞር እያልኩ አለቅሳለሁ። ብቻ በቃ መቆም እምቢ ያለ እንባዬ ማለት ነው። በቃ መቆጣጠር አልቻልኩም። እና ስለ ሁሉም ነገር እግዚአብሔር ይመስገን። አንዳንዴ ስንርቅ፣ ከቤተሰብ ስንርቅ ተቀራርበንም የማንዋደድ ያህል ስንርቅ የሆነ ስሜቱ ያደርገናል። ውስጣችን ትንሽ እንትን ይላል። ብቻዬን ምግብ ሲሰጠኝ አሁን ዘንድሮም እንደዛ ሊያደርጉኝ ብቻ ለምጃለሁ። ፈጣሪ ይመስገን አሁን አላለቅስም። ባሌ ደስ ይለኛል። በዚህ አጋጣሚ ከመዳሞቻችሁ ጋር እየፈለጋችሁበት እንደ ዲሽ የማያዞራችሁ ልጆች በጣም ታድላችኋል። በጣም እኔ ግን የትም አይቀረኝም። ሽንት ቤት ሲቀራት ነው እኔን ማትወስደኝ። ሽንት ቤት ብቻ ነው፣ ሌላ ጋር የትም እሄዳለሁ። ቁጭ ስትል ቁጭ እላለሁ፣ ስትሄድ እሄዳለሁ። እና ከልጅ ጋር እየተከታተላችሁ ከልጅ ዋላ ልጅ ጠባቂ የሆናችሁ ሰዎች በሄድንበት ቦታ ሁሉ ሆድ የሚያስብሰን ነገር አለና እና በርቱ ለማለት ነው። እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ጠብቃችሁ። ተመስገን ነው ስለ ሁሉም ነገር። ብቻ ለምንሄድበት መንገድም ላለፍንበትም መንገድ ተመስገን ነው። ሁሉም ነገር እንደዚህ ያልፋል። የማያልፍ ነገር የለም። እኛ ብቻ በተስፋ የትኛውንም ነገር በተስፋ ነገ መልካም ይሆናል በሚለው ብቻ በትዕግስት እንጠብቀው እንጂ የማያልፍ ቀን የለም። ሁሉም ቀን ታልፋለች። ሁሉም ነገር ያልፋልና መጥፎ ነገሩ ተስፋ ያለመቁረጥ ነው። አይናችን አጨልመን እስከምንከፍት ይነጋል። ሁሉም ነገር ተቀይሮ እናያለን እና በያላችሁበት በየጓዳ በያላችሁበት ቤት እግዚአብሔር ቀን ማታ ይጠብቀን። መጀመሪያም የጠበቀው እሱ ነው የጠበቀን። እኛ ስንመጣ ከሀገር ስንመጣ ወይም አባት አልተከተለንም፣ ወይም እናት ወይም አክስት ወይም እህት፣ ማንም የተከተለን የለም። የተከተለን እግዚአብሔር ብቻ ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን በማለት ሁሉንም ነገር ማሳለፍ ነው። ተመስገን። ይሄ ተከትሎን የመጣ ለሙስሊምም አላህ ተከትሎ፣ ለክርስቲያንም እግዚአብሔር ተከትሎን እያንዳንዳችን ጀርባ ላይ ፊታችን ላይ ያለው ፈጣሪ አሁንም አይልቀቀን።
ተመስገን ማለት ነው ስለ ሁሉም ነገር ያው እኛ ውስጥ ብዙ ነገር አለ ተናግረን የማንጨርስ ወይም ተናግረን ያልወጣልን ነገር ብዙ ነገር አለ። የሰው ሀገር ስንመጣ አውሬ ቤት እንግባ፣ ሰው ቤት እንግባ፣ በቃ እኛን አርደውን ወይም የሚጥሉበትን ቤት የሆነ በቃ አናቅም። ከቤታችን ከእናታችን ጓዳ ስንመጣ ሻንጣችን ሸክፈን ልክ ዘመድ ቤት እንደሚሄድ ሰው ወይ እህት ቤት እንደሚሄድ ሰው ነው በኮንፊደንስ የምንመጣውና ስንመጣ የማ ቤት እንደምንገባ የምናውቀው ነገር የለም። ጋክ ብለን እንገባለን። ይህ ሰው ለእኛ ምን እንደሆነም አናውቅም። እና እግዚአብሔር ባላችሁበት ይጠብቃችሁ። ወዳችኋለሁ። መልካም ቀን